My favorites. Ethiopia, bro. I swear, bro. Ethiopia looks like a cyber Africa, if that makes sense. Like the architect. You got to see that night. It's like a cyber version of the cyber world, but in an African version, like an Africa themed cyber. You know what I mean? I kind of don't, cause I got to see it like in real life. Okay. I can't. I'm trying to imagine. Look at it. Look. That dude looks like Like you hear it? You see it? It looks AI kind of. Shit look crazy. Yeah, bro. Ethiopia is gorgeous, bro. My story's not over. እንደዚህ የተፈጠረውና ዛሬ ዓለም በየሚዲያዎቹ ላይ እንዲነጋገር ምክንያት የሆነው ነገር ከተወሰነ አመት በፊት ቢሆን ኖሮ አንገታችንን የምንደፋ የምናፍርበት አጋጣሚ ነበር የሚሆነው። ኮራ ብለን ያ ዳስ ማይ ካንትሪ ብለን ደረታችንን ነፍተን እንድናወራ ምክንያት የሆነው መንግስት ወይም ደግሞ ስፔሲፊክሊ ዶክተር አብይና አዳነች አበቤ ናቸው። የሚገርም ስራ ሰርተው አንገታችንን ቀና አድርገን ያ አገራችን ነው ብለን ባለንበት ሀገር እንድንናገር ምክንያት የሆኑት ዶክተር አብይና አዳነች አበቤ ናቸው። ይሄንን አንተ የምታጣጣለውን የከተማ ብልጭልጭ በዛበት ብለ ያናናከውን ስራ ነው ዓለም ዛሬ ያወራለት ያለው። ኢትዮጵያችን ናት እንዴ ብለው እንዲናገሩ ምክንያት የሆነው ለዚህ ነው። ይሄ ሰውዬ ዛሬን አይደለም የሚያየው ሲሰራ፣ እናንተ የምትንጫጩትን አይደለም የሚያየው ነገን ነው የሚያየው ስንል የነበረው በምክንያት ነው። ዛሬ እኛ ለመንግስት አሽቃብጣላችሁ ምንባል ግለሰቦች አይደለም እያወራን ያለ ነው። ዓለም ነው እየተነጋገረ ያለው። ትላልቅ ስትሪመሮች፣ ትላልቅ ኢንፍሉዌንስ ፈጣሪዎች ሶሻል ሚዲያ ላይ እነሱ ናቸው እቺ ናት ወይ ኢትዮጵያ ብለው ለመምጣት እስከ መጓጓት ደርሰው ሲለፈልፉ በየሚዲያው የምታያቸው። ምንም ልትክዱ አትችልም። ሀቅ ነው፣ የተሰራ ሀቅ ነው፣ መሬት ላይ ያለ ሀቅ ነው። ብልጭልጭ ብለ ያናናከውን የከተማ ልማት ኮሪደር ልማት ነው እያወሩለት ያለው። አንተም ደግሞ ከየሶሻል ሚዲያ ላይ ለቃቅመ በየሀገሩ ዱባይ ሄደ የምትዝናናው ምን ፈልገ ነው? ብልጭልጭ ፈልገ አይደል እንዴ? ጸበል ፈልገ ልትጠመቅ ነው የምትሄደው? ወይስ ደግሞ ልትሰግድ ነው የምትሄደው? ልትዝናና የምትሄደው ከተማውን ለማየት ነው የምትሄደው። ይህንን ብልጭልጭ ብለ ያናናከውን ነው ፓሪስ ሄደ ዱባይ ሄደ። በዛ ሀገር ውስጥ የነበሩ በወቅቱ የነበሩ መሪዎች ከተማቸውን አንተ እንደምትለው ሲያብለጨልጩት እንዳንተው በጣም ብዙ ተቃዋሚ ነበራቸው። በጣም ብዙ ግን ነገን አርቆ የሚያይ መሪ ስለነበራቸው ከተማቸውን ዋጋ ከፍለው ህዝባቸው ዋጋ ከፍለው በወቅቱ የነበረውን ነገር ሁሉ ተቋቁመው ከተማቸውን አሳምረው ዛሬ ቱሪስት በነዛ አገሮች ውስጥ እየፈለሰ ያለው በአንድ ወቅት ዋጋ ተከፍሎ የተሰራው ነው። በየሶሻል ሚዲያ ላይ በዚህ ጉዳይ ላይ አስተያየት የምትሰጡ ሰዎች እናንተ የሀገር የመንግስት ጠላት አይደላችሁም። የመንግስት ጠላት ብቻ ሳትሆኑ የሀገርም የህዝብም ጠላት ናችሁ። ምን ያህል ሀገራችሁ ከፍ ብላ ስትታይ እኔ ካልበላውት ጭሬ ደፋዋለሁ የሚል አይነት መንፈስ ያላችሁ እናንተ በምትሰጡት በየሶሻል ሚዲያ ላይ በዚህ 2 ቀን ውስጥ የምትሰጡትን አስተያየት ለመስማት እንደ ኢትዮጵያዊ የምታሳፍሩ ግለሰቦች ናችሁ። እውነት ለመናገር በጣም ያሳፍራል የምታወሩት ማብራሪያ። ለማናናቅ የምትሄዱበት እንዴ ሲጀመር አዲስ አበባን አልነበረም ቱሪስት ከተባለ በየክልሎቹ እነፋሲለደስ እነላሊበላን ነበር። እነሱንማ ቤት በኩል አልፎይ። ምክንያቱም እናንተ እየሰራችሁ ያላችሁት ዓለም እንዲያይላችሁ የፈለጋችሁት ሰላም እንደሌለ ችግር እንዳለ ማንንም እንዳይመጣ በሀገር ጉዳይ ላይ በናሽናል ኢንተረስት እንኳን አንድ መሆን ያልቻላችሁ አሳፋሪ ግለሰቦች ናችሁ። እንኳን ደስ አላችሁ እነዛ ቦታዎች ላይ መሄድ አልቻለ። ምክንያቱም በየቦታው ያላችሁን መሳሪያ ታጥቃችሁ ጦርነት እንዳላስመስላችሁ ስለምትታገሉ ያንን ደግሞ ዓለም ቆንጆ እንዲያይላችሁ ነው የፈለጋችሁት። መንግስት ደግሞ ያንን ኃላፊነት መውሰድ አልፈለገም። የሚመጣበትም አገር የአሜሪካን መንግስት ያንን ኃላፊነት አይወስድም። በሱ እንኳን ደሳ የእናንተ ስራ እሱ ነው። የእናንተ ስራ ሀገሪቷን በጣም ጥላሸት ቀብታችሁ ማሳየት ነው። የመንግስት ስራ በተለይ እንደ ዶክተር አብይ አይነት ደግሞ አገራችን ችግር ቢኖርም የተሳሳተ ነገር ቢኖርም ደግሞ እየሰራን ነው ብሎ ደግሞ ሀገር ዓለምን ደግሞ ማስደመምና ማሳየት ሀገሩን ከፍ አድርጎ ማሳየት ደግሞ የመንግስት ስራ ነው። ይሄንን በግልጽ የኛ ካድሬ ብላችሁ የምትለፈልፏቸው ሰዎች ሳይሆኑ ዓለም እየመሰከረ ያለበት ጉዳይ ነው። በጣም አድገን ጨርሰናል፣ ገና ነን። እየሰራ ነው፣ አው እየሰራ ነው። ይሄ ገና ጅማሬ ነው እያለ ነው የሚናገረው መንግስት፣ ስፔሻሊ ዶክተር አብይ።
ስለዚህ ጅማሬው ዓለምን ካስደመመ እድል ተሰጥቶት ቢሰራ ደግሞ ላይክ ምን ሊፈጠር እንደሚችል ማንም መገመት አይከብደውም። እናንተ ዛሬ የምታናነቁት ይሄ ብልጭልጭን ፍለጋ አይደለ እንዴ ዱባይና ፓሪስ እየሄዳችሁ ፎቶ የምትነሱት? እነሱ ጋር እኮ የተለየ ተአምር የለውም። ከተማቸውን ያሳመሩት ከተማቸውን እንደዛ አስውበው ሲሰሩ በወቅቱ እነሱም ልክ እንደዚሁ ተጽዕኖ ነበረባቸው። ተቃዋሚዎቻቸው ሊሆኑ ይችላል፣ ከህዝብ ሊሆን ይችላል። ከተማውን በማብለጭለጭ ይችላል። የማይሆን ነገር ላይ ወጪ ያወጡ ምናምን ሲባሉ ቆይተው ያንን ሁሉ ተቋቁሞ ነገን ማየት የሚችሉ መሪዎቻቸው ሰርተውላቸው ከተማቸውን አስውበው እነዛ ሀገሮች ውስጥ የምትሄደው አየሩ መስጦ አይደለም። ዱባይ ብትሄድ ኃይለኛ ሙቀት ነው ያለው። ዩሮፕ ሄደ እነ ፓሪስ ጋር ምናምን ነገር ያዙ ይልቀቁኝ ብትል ቅዝቃዜውን እንድትቋቋም የማትችሉ የአየሩን ፈልጋ አይደለም የምትሄደው፣ ያንን ብልጭልጭ ነገር ፈልገ ነው የምትሄደው። ከተማ ውስጥ ያለውን ውበት አይተ ነው ሰልፊ ተነስተ እዚህ ነኝ ብለህ የምትፖስተው። ዛሬ ይሄንን ነገር አቃላችሁ ማብራራት የምትፈልጉ ሰዎች ማለት ነው በጣም አሳፋሪዎች ናችሁ። በጣም ኢትዮጵያ በጣም ተረጋግታለች፣ ሰላም ነች። ማንም አላለም፣ መንግስትም አላመነም በሱ ጉዳይ ላይ። ላለመረጋጋቷ ምክንያት እናንተም ብትሆኑ እሱን ግን አላመነም። ስቲል እየሰራበት ነው። እንደ ሴም ታይም ደግሞ አቁሞ አይደለም የሚሰራው እናንተ እንደምትፈልጉት። ከተማውን እዩዋት እስቲ፣ ግቡና ሶሻል ሚዲያ ላይ እዩዋቸው። ትላልቅ ስትሪመሮች፣ ትላልቅ የሶሻል ሚዲያ ኢንፍሉዌንስ ፈጣሪዎች ኢትዮጵያ ለመሄድ ጓጉተው ደንግጠው ተገርመው ሲያብራሩ ከዚህ የበለጠ እንደ አንድ ኢትዮጵያዊ ሊያኮራ የሚችል ነገር ከሌለ አንተ የኢትዮጵያም የህዝብም ጠላትን የመንግስት ብቻ ጠላቶች አይደላችሁ። እኛ ካልሰራ ነው እንዴት ሰርቶ ይበልጠናል፣ እንዴት ሰርቶ ያዋርደናል፣ በዓለም ደረጃ እንዴት ያሳፍረናል ያላችሁት ስለሰራ ነው። ምክንያቱም እናንተ እንዲታይ የፈለጋችሁት ያል ነበር። ምንም እንዳልተሰራ ከዛሬ ከተወሰነ ዓመት በፊት ቢሆን ኖሮ ይሄ ልጅ የመጣው ኖሮ እያንዳንዱ ኢትዮጵያዊ ከሀገር ውጭም ያለ ሀገር ውስጥም ያለ አንገታችንን ነበር የምንደፋው። የአፍሪካ ህብረት እኮ ከኢትዮጵያ ይነሳ ያለው ጋዳፊ በጣም ቆሻሻ ናት፣ ስለዚህ እዛ ሀገር ላይ የአፍሪካ ህብረት መቀመጥ የለበትም፣ ቆሻሻ የሚሸት ከተማን ያላቸው ብሎ ነው ጋዳፊ ሲናገር፣ ወይም ደግሞ የአፍሪካን ህብረት ለማስነሳት ሲታገልበት የነበረው ስትራቴጂ። ዛሬ እኮ በጣም ጽዱ ናት እያሉ ነው እያወሩ ያሉት። በጣም ጽድት ያለች በጣም የምታምር ህዝብ ዋጋ እየከፈለ ነው፣ በጣም ዋጋ እየከፈለ ነው። ግን ሁሌ እንደምንለው መንግስት ነገን ነው እያየ ያለው። በተለይ ዶክተር አብይ ነገር እያየ ስለሚንቀሳቀስ ከእናንተ ጋር መግባባት ያቃተው ለዛ ነው። እናንተ ገና ስቲል መንደር ውስጥ ናቸው ያላችሁት። ሰውየው ግን አልፎ ነገ ላይ ነው እየኖረ ያለው። ህዝቡን ይዞ መሄድ የሚፈልገው ወደ ነገዋ ኢትዮጵያዊ ነው፣ ወደ ነገዋ ኢትዮጵያ ነው። እናንተ የትናንትናው ላይ ነው የምትብኳኩት። ለምን አልሸተተም? ለምን አልገማም? ሰው ተግማምቶ ለምን አልታየም? በዓለም ሚዲያ ላይ ለምን የሚበላው አጥቶ ተቸግሮ አልታየም? በዓለም ሚዲያ ላይ ለምን ደበቀ? አሳፋሪ አዋራጆች ናቸው። ኳታር ላይ የዓለም ዋንጫ ሲዘጋጅ በጣም ብዙ ሰዎችን ነው የህይወት ዋጋ ያስከፈላቸው በኳታር መንግስት ምክንያት። ለምን? በዓለም ደረጃ በጣም አምረው ገጽታቸውን ለመገንባት የሄዱበት ርቀት በጣም ብዙ ኢሚግራንትን ዋጋ አስከፍሎ ነው ስቴዲየሞቹ ሳይቀር የተገነቡት። ኢትዮጵያ ውስጥም ቢሆን ማደግ የምንፈልግ ከሆነ ዋጋ እየተከፈለ ነው። አዎ ዋጋ በመከፈሉ ደስተኛ ነኝ አይደለሁም። ግን ዛሬ የሚከፈለው ዋጋ ነገ ለልጅ ልጆቻችን የሚኮሩባትን ኢትዮጵያ ለማስረከብ ነው። እንኳን እነሱ ጋር ሳይደርስ ዛሬ እንኳን በዚህ በአጭር ዓመታት ውስጥ እንደ ኢትዮጵያዊ ደረቴን ነፍቼ እንድናገር አድርጎኛል። ማንም ኢትዮጵያን የሚወድ በዚህ አጋጣሚ ካልተደሰተ በምንም ሊደሰት አይችልም። በየሶሻል ሚዲያ ላይ የመጣችሁ ነገሩን ልታቃልሉ፣ ልታዋርዱ፣ ልታንኳስሱ የምትፈልጉ ሰዎች ሰው አይን አለው፣ ህዝብ አይን አለው፣ እያየ ነው። ዓለም እያየ ነው። አሁን ወደድክም ጠላ እንዲህ እንድንደመም ምክንያት የሆነው ዶክተር አብይ ነው። እየመረረ ዋጠው፣ አማራጭ የለህም። እንኳን እኛ ከአሜሪካ መጣያ ያላችሁት ራሱ ዓለምን የዞረው ብዙ አገሮችን ያየው ራሱ ሳይቀር ስፒድ በዚህ ነገር ተደንቆ ሲያወር እየሰማሁ ነው። ስለዚህ ፕሊስ ኮመን ሴንስ ተጠቀሙ። አትሊስት የተሰራውን መልካም ነገር አፕሪሼት አድርጉ። ጥሩ ነገር ሲሆን ጥሩ ነው በሉ። ሌላ የተሻለ አማራጭ ይዛችሁ ለህዝባችሁ ብትመጡ ይሻላል። በአይኑ ያየውን የሚኮራበትን ነገር ግን ልትቀሙት አትታገሉ። በየሶሻል ሚዲያ ላይ እቺን 2 ቀን የምትሰጡት ማብራሪያ በጣም ነው የሚያሳፍረው። እንደ ኢትዮጵያዊ ከናንተ ጋር አንድ ዜጋ መሆናችን እንድናፍር አድርጋችሁናል። ለማንኛውም ዶክተር አብይ የሚገርም ስራን የሰራው በጣም በአገራችን ኮርተናል። ገና ደግሞ እንኮራለን። ገና እድል እንሰጠዋለን። ገና ይመራል። እየመረራችሁም ትውጡታላችሁ። ከዛ ደግሞ የሚገርም ኢትዮጵያን ደግሞ ገና ለዓለም እያስተዋወቀ ይቀጥላል።
የቱሪስት ደግሞ መጠኑ እየጨመረ ይመጣል። ወደድክም ጠላም እየመረረ ዋጠው። ብልጭልጭ አልከው በጣም ዓለምን ስቧል። ብልጭልጭ ብላችሁ አቃለላችሁት ዓለምን ስቦ ለመምጣት እየጓጓ ነው። ግባና ሚዲያዎችን ተከታተል። እያያችኋቸው ነው። ለነገሩ መስማት ስለማትፈልጉ ነው። ህዝብም አይቷል። ለማንኛውም መሬት ያዙ። የሚገርም ስራ ነው የተሰራው። ከእንግዲህ በኋላ ኢትዮጵያ ውስጥ መሪ መሆን የሚገባው አሁን ያለው ትውልድ ነው እንጂ ትናንት የከሰረው ይጻፍ ከፈለገ ጨርሷል። My story's not over. He's